የአምላካችን የእግዚአብሔር ስም የተባረከ ይሁን። እንደምናችሁ ቅዱሳን ወንድሞችና እህቶች የጌታ ስም የተባረከ ይሁን። ጌታ ደግሞ ሌላ እድል ሰጥቶን ዛሬ ደግሞ ምዕራፍ 2ን እንመለከታለን። ምዕራፍ 2ን ከቻልን ደግሞ በዛው ምዕራፍ 3ን ቀጥለን እንመለከታለን። ሁለተኛ ተሰሎንቄ ላይ ነው ያለነው። ሁለተኛ ተሰሎንቄን እያጠናን ነው። መቼም የእግዚአብሔርን ቃል የማጥናት እድል ሁልጊዜ ትልቅ በረከት ነው። ስለዚህ ደስ ሊለን ይገባል ማለት ነው። የትምህርቱ መጀመሪያ ላይ መክፈቻ ላይ እንደነገርኳችሁ ሁለተኛ ተሰሎንቄ እና አንደኛ ተሰሎንቄም ጭምር በዋነኝነት ከሚያስተላልፉት መልእክት አንዱ የጌታ ኢየሱስ ክርስቶስን ዳግም ምጽአት እንደዚሁም ደግሞ ያንን በምንጠባበቅበት ጊዜ እንዴት መኖር እንዳለብን የሚናገር የእግዚአብሔር ቃል ክፍል ነው። ያ መልእክት አለ። ከዚህ ጋር ተያይዞ ቅድም እንደተመለከትነው ተሰሎንቄ ሰዎች አዲስ አማኝ ከመሆናቸው አንጻር በመካከላቸው አንድ የተፈጠረ አስተሳሰብ ምናልባትም ደግሞ ሾልኮ የገባ ትምህርት ነበረ። የክርስቶስን ምጽአት በተመለከተ ምንድነው? ሚዛናቸውን የሚያስት ሚዛን ጠብቀው እንዳይቆዩ የሚያደርግ በቃ ሁሉን ነገር እርግፍ አድርገው ትተው እንዲኖሩ ወደ ስንፍና ወደ በለጠ ደግሞ ስተት ከዛ ደግሞ ተያይዞ ወደ ጥፋት በዛው ቀጥሎ ደግሞ የተማሩትን ወንጌልም ትተው እምነታቸውንም ወደ መካድ ሊወስዳቸው የሚችል መልእክት አስተሳሰብ በመካከላቸው ትምህርት ገብቶ እንደነበረ ተመልክተናል። ስለዚህ ምዕራፍ 2 በዋነኝነት የሚያተኩረው በዚህኛው ሐሳብ ላይ ነው። ከቁጥር 1 ጀምሮ ያለውን እናነባለን። ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን ይህንን እለምናችኋለሁ። በጣም ሊያሳስባቸው የፈለገው ነገር ይሄ እንደሆነ ቁጥር 1 ላይ እንመለከታለን። እርሱ ይመጣል፣ እኛ ደግሞ ወደ እርሱ እንሰበሰባለን። ይህንን በተመለከተ ማወቅ ያለባችሁ ነገር አለ ብሎ ቅርጽ ያለው ግልጽ ያለ በመካከላቸው የተፈጠረውን ዝንፈት የአስተሳሰብ የትምህርት ዝንፈት ታክል ሊያደርግ የሚችል ሊፈታ የሚችል መልእክት ሲያስተላልፍላቸው እንመለከታለን። ቁጥር 2 እንደዚህ ይላል፣ በመንፈስ መገለጥ ወይም በቃል ወይም ከኛ እንደተላከ መልእክት የጌታን ቀን ደርሷል ብላችሁ ፈጥናችሁ አእምሯችሁን ከአእምሯችሁ አትናወጡ፣ አትደንግጡ። የመጀመሪያው መልእክት ይሄ ነው። በመገለጥ የተነገራችሁ ነገር ቢኖር ወይም በቃል ቢሆን ወይም ከኛ እንደመጣ ደግሞ መልእክትና ሐሳብ ወይም ደግሞ የነሱ አስተሳሰብ እኮ ይሄ ነው፣ ጳውሎስ እኮ የሚያምነው እንደዚህ ነው፣ ያስተማረው እኮ ይሄኛው ክፍል እንደዚህ ነው የሚለው ብሎ ሚስ ኢንተርፕሬት የተደረገ የጳውሎስ መልእክትም እንደሆነ በማሰብ የጌታን ቀን ደርሷል ብላችሁ ፈጥናችሁ ከአእምሯችሁ አትናወጡ፣ አትደንግጡ። የጌታን ቀን ደርሷል ብላችሁ የጌታ ቀን ደርሷል አክቹአሊ እውነት ነው። ነገር ግን የጌታን ቀን በሚደርስበትም ሁኔታ ውስጥ ሆነን እንዴት ነው የምንጠብቀው? አያችሁ፣ በመካከላቸው የጀመረው ትምህርት ችግሩ የጌታ ቀን ደርሷል የሚለው አይደለም። የጌታ ቀን ደርሶም ቢሆን እንዴት ነው የምንቀበለው? እንዴት ነው የምናስተናግደው? ፍርድ ጀምሯል ብሎ ትንሽ የተለጠጠ በዛ ረገድ የተለጠጠ እና መስመር የሳተ መልእክት እንደነበረ እንመለከታለን። በዚሁ አጋጣሚ ወገኖቼ አንድ ምናልባት ማስተላለፍ የምፈልገው መልእክት ትምህርቶች ወደ ስህተት ክልል የሚገቡት በጣም በሚለጠጡበት ጊዜ ነው። አያችሁ፣ ጽንፍ የያዘ ትምህርት፣ ጽንፍ የያዘ መልእክት ሌላውን በሌላ የእግዚአብሔር ቃል ክፍሎች ላይ በዛ ጉዳይ ላይ የተነገሩትን ነገሮች በጥቅሉ የማይመለከት እና ሚዛን ያልጠበቀ መልእክት በሚሆንበት ጊዜ ለስህተት ይጋለጣል። እነዚህ ሰዎች የተሰሎንቄ ሰዎች ስለ ጌታ ዳግም ምጽአት ስለ ጌታ ቀን ተምረዋል፣ ተነግሯቸዋል። እውነት ነው፣ ጌታ ይመጣል፣ በደጅ ነው፣ ያውቃሉ። ግን ደግሞ ከዛ በፊት መሆን ያለባቸው ነገሮች እንዳሉ የእግዚአብሔር ቃል ይነግረናል። ትልቁ ጉዳይ ግን እንዴት ነው የጌታን ቀን እንዴት ባለ ሁኔታ ነው የምንቀበለው የምናስተናግደው የሚለውን ነገር አለማወቃቸው ነው።
ምን ሆነዋል? እነዚህ ሰዎች ከአይምሯቸው ተናውጠዋል፣ እንደገና ደንግጠዋል። መናወጥና መደንገጥ ትክክለኛ ሚዛናዊ የሆነውን ጀጅመንታቸውን ስተዋል። አያችሁ፣ የጌታ ቀን ስለመጣ በቃ ሁሉ ነገር አልቆለታል። ስራ መስራት አያስፈልገንም፣ ማግባትም ደግሞ አያስፈልገንም። ስለዚህ ተሰብስበን በቃ የሆነ ነገር እያደረግን እንኑር የሚሉ ይህንን የሚያስተምሩ ሾልከው እየገቡ ይህንን መልእክት የሚያስተላልፉ ሰዎች ነበሩ። ስለዚህ አትናወጡ፣ አትደንግጡ። የስ ጌታ ይመጣል። መሆን ባለብን የህይወት መልክ ላይ ሆነን ጌታን እንጠብቀዋለን። የጌታ ስም የተባረከ ይሁን። መሆን ባለብን ሁኔታ ላይ የተጋን የእግዚአብሔር ቃል እንደሚለው በቅድስና ከአመፃ በመራቅ ሌሎችን በማገልገል ልክ እንደ ተሰሎንቄ ሰዎች እርስ በርስ ባለ ፍቅር በእምነት ሆነን ጌታን የምንጠብቀው ከሆነ የሚያስደነግጥ ነገር የለም። ጌታ እኛን ሊወስደን ነው የሚመጣው። ቅድም እንደተመለከትነው ባለፈው ትምህርቶች እንደተመለከትነው ጌታ ሊያከብረን ነው የሚመጣው። የክብሩ ተካፋዮች ሊያደርገን ነው የሚመጣው። ሊያሳርፈን ነው የሚመጣው። ምዕራፍ 1 ላይ እንደሚናገረው የሚፈረድባቸው ይፈረድባቸዋል፣ እግዚአብሔርን ሊያውቁ ያልፈለጉ እንደገና ወንጌልን ያልተቀበሉ ፍርድን ይቀበላሉ ይላል። ግን ደግሞ እግዚአብሔርን ለማወቅ የፈለጉ ወንጌሉን ቃል የተቀበሉ ያመኑ እና በዛ ውስጥ መኖር የቀጠሉ ግን ለረፍት ነው የሚመጣላቸው ይላል። ስለዚህ ጌታ ሲመጣልን ወገኖቼ ለረፍት ነው፣ ሊያሳርፈን ነው የሚመጣው። የጌታ ስም የተባረከ ይሁን። ሊፈርድብን አይደለም፣ ሊያሳርፈን ነው የሚመጣው። ስለዚህ ድንጋጤ መኖር የለበትም። አያችሁ፣ ድንጋጤ ሲኖር ምን እንደምታደርጉ አታውቁም። ሲደነግጥ አንድ ሰው ምን ማድረግ እንዳለበት አያውቅም። ሚዛናዊነቱን ይስታል፣ ከአይምሮ ይወጣል። ስለዚህ ለስህተት የተጋለጠ ይሆናል ማለት ነው። ይናወጣል። መናወጥ ማለት ጸንቶ መቆም አለመቻል ማለት ነው። አንድ ስፍራ ይዞ መቆም አለመቻል ማለት ነው። በጌታ ቤትም ቢሆን ስፍራን ይዞ መቆም አለመቻል፣ በቤተሰብ ስፍራን ይዞ መቆም አለመቻል፣ በስራ ዓለም ስፍራን ይዞ መቆም አለመቻል። ስለዚህ ዋነኛው መልእክት የሚያስተላልፍላቸው ይመጣል ጌታ፣ ግን እኛን ሊያሳርፈን ነው፣ እኛን ሊያከብረን ነው ብሎ ምዕራፍ 1 ላይ ነግሯቸዋል። ስለዚህ መናወጥ የለብንም፣ ስለዚህ መደንገጥ የለብንም ብሎ ይነግራቸዋል። ቁጥር 3 ማንም ሰው በምንም መንገድ አያታላችሁ፣ አስቀድሞ አመፃ ሳይነሳ ለጥፋት የተመደበውም የአመፅ ሰው ሳይገለጥ ያ ቀን አይመጣምና ይላል። እንግዲህ እንደ ምልክት ደግሞ በጌታ መምጣት ትምህርቶች ላይ የምንመለከታቸው ብዙ ምልክቶች አሉ። ብዙዎቹ እንደተፈጸሙ ብዙ የመጽሐፍ ቅዱስ አስተማሪዎች ያምናሉ። ከጦርነት ጋር ተያይዞ፣ ከተፈጥሮ አደጋዎች ጋር ናቹራል ዲዛስተር ጋር ተያይዞ፣ ህዝብ ከህዝብ ጋር ከመነሳቱ ጋር ተያይዞ አሁን ያለውን የዓለምን የፖለቲካል እና የዚህ ደግሞ የጦርነት ትሬንዶችን በመመለከት አብዛኞቹ ተፈጽሟል ብለው የሚያምኑ ሰዎች አሉ። አስቀድሞ አመፅ ሳይነሳ ይላል። አመፅ፣ ክፋት፣ ጌታን አለማመን፣ ጌታን አለመውደድ በብዛት እንዳለ መመልከት እንችላለን። የአመፅ ምልክቶች፣ የአመፅ አክቲቪቲዎች አሉ። ጌታን በትምህርት ስርዓት ውስጥ ብንመለከት በተለያየ ዓለም ወጣቶች ልጆች ጌታን እንዳያመልኩ፣ ጸሎት እንዳይኖር፣ የእግዚአብሔር ቃል እንዳይኖር፣ የግብረ ገብ ትምህርት እንዳይኖር፣ አመፃ፣ የፈለኩትን አድርጋለሁ የሚል ትውልድ እንዲነሳ የሚደረግ ግፊት እንዳለ እንመለከታለን። ይሄ ሁሉ በሚሆንበት ጊዜ አመፃ እንዳለ መመልከት እንችላለን። ለአመፃ ኮንትሪቢዩት የሚያደርጉ ብዙ አስቻይ ሁኔታዎችን የሚፈጠርባቸው ሁኔታዎች እንዳሉ እንመለከታለን። አንዳንድ ሀገሮች የሚወጡ ህጎች፣ የሚወጡ ፖሊሲዎች፣ የሰዎች ባህሪ፣ እነዚህ ሁሉ የአመፃ መገለጫዎች ሊሆኑ ይችላሉ። ግን እዚህ ጋር አያይዞ የሚያስቀምጠው ደግሞ አንድ አስፈላጊ መልእክት አለ። ምን ይላል? አመፅ ሳይነሳ ለጥፋት የተመደበውም የአመፅ ሰው ሳይገለጥ ያ ቀን አይመጣም ይላል። የአመፅ ሰው ብሎ የሚያስቀምጠው አንድ ፐርሰን እዚህ ጋር እንዳለ እንመለከታለን። ይሄ የአመፅ ሰው የሚሰራውን ስራ ከዛ ከታች ስንመለከት ምን ይላል? እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ
ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል ይላል። ይሄ የአመፅ ሰው የሚባለው የአመፅ አስተባባሪ እንደሆነ፣ የአመፅ ቀስቃሽ እንደሆነ፣ በምን ላይ? በእግዚአብሔር መንግስት ላይ ማመፅ፣ በምን ላይ? በመሲሁ ላይ በክርስቶስ ኢየሱስ ላይ ማመፅ፣ በእግዚአብሔር ስራ ላይ ማመፅ የሚያስተባብር እንደሆነ ፐርሰን እንደሆነ ነው የሚናገረው። አመፃ እንደ ስርዓት ይናገራል። መጀመሪያ ላይ አመፅ ሳይነሳ ይላል እሱ ሲስተሚክ የሆኑ ነገሮችን ምልክቶችን ነው የሚናገረው። ከዛ ግን የአመፅ ሰው ደግሞ የሚለው በፐርሰን ደረጃ በማንነት ደረጃ የሚገለጥ ደግሞ እንዳለ ይናገራል። ይሄ ምንድነው? እርሱ አምላክ ከተባለውና ከሚመለከው ነገር ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ ነው ይላል። የመጀመሪያው ምልክት የአመፃን ሰው በተመለከተ አምላክ ከተባለ ሁሉ በላይ ከሚመለክ ሁሉ በላይ የበላይ ነኝ ይላል። ማን ነው የሚመለከው? እኛ የምናመልከው ጌታ ኢየሱስ ክርስቶስን ነው። የእግዚአብሔር ልጅን እናመልካለን። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን አንድ አምላክ ብለን ከሁሉ በላይ የሁሉ ፈጣሪ የሁሉ ገዢ አልፋና ኦሜጋ ነው ብለን እናመልካለን። እግዚአብሔር እናመልካለን። ኖ ኖ ኖ ኖ፣ እንደዚህ አይነት አምልኮ የለም። አልፋና ኦሜጋ ከሆነው መጀመሪያና መጨረሻ ከሌለው ከእግዚአብሔር በላይ እኔ ነኝ፣ እኔ ልመለክ ይገባኛል የሚል መልእክት ይዞ የሚመጣ ነው። ይሄ ትልቅ እንግዲህ በግልጽ ሊታይ የሚችል ነው። ስለዚህ በየትኛውም ፕላትፎርም ላይ ይሄንን መልእክት ይዞ የሚመጣ፣ ይሄንን ንግግር ይዞ የሚመጣ፣ ይሄንን አቋም ይዞ የሚመጣ ቢኖር ይሄ የአመፃ ሰው ነው ማለት ነው። ከሚመለከው ሁሉ በላይ ነኝ ብሎ የሚቆም ካለ እኛ የምናመልከውን ማወቅ ነው ያለብን። የመጀመሪያው ወገኖቼ ትልቁ ነገር የምናመልከውን አምላክ ማወቅ ነው። የምናመልከውን አምላክ ካወቅን ከዚህ አምላክ በላይ ነኝ እኔ ነኝ አምላክ ብሎ የሚመጣ ሲኖር መለየቱ ከባድ አይሆንም ማለት ነው። ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው ይላል። እኔ አምላክ ነኝ፣ ከሁሉ በላይ ነኝ፣ ከሚመለከው በላይ ነኝ ብቻ ሳይሆን ተቃዋሚም ነው ይላል። የወንጌል ተቃዋሚ ነው። የክርስቶስ ተቃዋሚ ነው። የቅድስና ተቃዋሚ ነው። እግዚአብሔርን መገዛትን ይቃወማል። ቤተ ክርስቲያንን ይቃወማል። የእግዚአብሔር መንግስትን ይቃወማል። ወገኖች ይሄ ነገር ቀላል እንዳይመስላችሁ። በዚህ ዘመን አንዳንድ ከምንሰማቸው ነገሮች አንዱ ቤተ ክርስቲያንን የሚያቃልል ትምህርቶች እንሰማለን። ይሄ የተቃዋሚ መንፈስ ነው ወገኖቼ። የእግዚአብሔር መንግስትን የሚያቃልል፣ የእግዚአብሔርን ቃል የሚያቃልል፣ የተሰጠንን ይሄንን እውነት የሚያቃልል፣ የክርስቶስ ዳግም መምጣትን የሚያቃልል፣ የእግዚአብሔርን ሉዓላዊነት የሚያቃልል ይሄ ተቃዋሚ መንፈስ እንደሆነ ይናገራል። ሁለተኛው መገለጫው የአመፃ ሰው የሚለው ይሄ እንደሆነ ይናገራል። ሶስተኛው እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል ይላል። ይህ በጣም አስገራሚ ነገር ነው። ወደ እግዚአብሔር ቤተ መቅደስ መግባት ምንም እንኳን በአዲስ ኪዳን የእግዚአብሔር ቤተ መቅደስ እኛ ብንሆንም በዚህ ኮንቴክስት ላይ ግን ወደ እግዚአብሔር ቤት እግዚአብሔር ወደሚጠራበት ስፍራ ገብቶ አምላክ ነኝ ብሎ አዋጅን የሚያስነግር እንደሆነ ይናገራል። አዋጅን የሚያስነግር ማለት ወገኖቼ አሁን ባለንበት ዘመን በጣም የተለያየ የሚዲያ ፕላትፎርም እንዳለ እናውቃለን። ስለዚህ በእነዚህ የሚዲያ ፕላትፎርሞች በሙሉ ሰዎች የፈለጉትን ነገር ማስነገር ይችላሉ። ስለዚህ ወደ እግዚአብሔር ቤት ገብቶ ከሁሉ በላይ እኔ ነኝ አምላክ ነኝ ብሎ የሚያስነግር ከመጣ ይሄ የአመፃ ሰው ምልክት ነው ማለት ነው። ስለዚህ ጳውሎስ የሚነግራቸው ነገር ምንም እንኳን አመፃ ቢኖርም፣ ክፋት ቢኖርም፣ ስደት ቢኖርም ግን ደግሞ የአመፃው ስርዓት እየበዛ እንደዚሁም ደግሞ ይሄ የአመፃ ሰው የሚባለው ለጥፋት የተመደበ ነው የሚለው የአመፅ ሰው ሳይገለጥ ያ ቀን አይመጣም። እነዚህ ምልክቶች በደንብ መመልከት ይኖርብናል ማለት ነው። በፐርሰን መልኩ ስብዕና ይዞ ኖሮ እኔ አምላክ ነኝ ከሁሉ በላይ ነኝ የሚል ወንጌልን የሚቃወም ቤተክርስቲያንን የሚቃወም የምናመልከውን አምላክ የሚቃወም ከወንጌል በተቃራኒ የሚቆም ማንነት ከመገለጡ በፊት ይሄ ቀን እንደማይመጣ መመልከት እንችላለን። ከዚህ በተጨማሪ ይሄ የአመፅ ሰው መገለጥ ቁጥር 9 ላይ አለፍ ብለን ስንመለከት በተአምራትና በምልክቶች ድንቅንም በማድረግ ደግሞ የተሞላ ሊሆን ይችላል።
ምን ይላል ቁጥር 9 ላይ የአመፀኛው አመጣጥ በሰይጣን አሰራር ላይ የተመሰረተ ሲሆን ይህም በሐሰተኛ ተአምራት በምልክቶችና በድንቅ ነገሮች ሁሉ ይሆናል ይላል። ይህም ደግሞ የሚያምኑትን እንደሚያስት ደግሞ ቁጥር 10 ላይ ይናገራል። አያችሁ፣ ተቃዋሚ ነው። የወንጌል ተቃዋሚ ነው። የምናመልከው አምላክ ተቃዋሚ ነው። እኔ አምላክ ነኝ ብሎ ይመጣል፣ ግን ድንቅና ተአምራት ደግሞ አለው። ይሄ በዚህ ዘመን ወገኖቼ በጣም ጥንቃቄ ሊደረግበት ከሚገባው ነገር አንዱ ነው። የእውነተኝነት መለኪያችን ድንቅና ተአምራት አይደለም። ይሄ የተቀበልነው ቃል ነው። ይሄ የተቀበልነው ወንጌል ነው። ስለዚህ ምን ይላል ቁጥር 5 ላይ ጳውሎስ እንደዚህ ይላቸዋል፣ ከእናንተ ጋር በነበርኩ ጊዜ እነዚህን ነገሮች ነግሬያችሁ እንደነበረ ትዝ አይላችሁምን? አዲሱ መደበኛ ትርጉምን ነው የምጠቀመው። ነግሬያችሁ ነበር ይላቸዋል። አያችሁ፣ ይሄ ዲስከሽን ነበራቸው። በዚህ ጉዳይ ላይ አስተምሯቸዋል። ቅድም እንዳልኩት ይሄንኑ ትምህርት ሚስ ኢንተርፕሬት አድርገው በመካከላቸው በተሳሳተ መንገድ እንዲረዱት ይዘውላቸው የመጡ ሰዎች እንደነበሩ እንመለከታለን። ስለዚህ ይሄ ያመጻ ሰው እነዚህ ምልክቶች አሉት፣ ተአምራትንም ደግሞ ያመጣል፣ ግን የወንጌል ተቃዋሚ ነው። የክርስቶስ ተቃዋሚ ነው። የእውነት ተቃዋሚ ነው። አመጻን ኦርኬስትሬት ያደርጋል በቤተ ክርስቲያን ላይ፣ በእግዚአብሔር ሕዝብ ላይ፣ በእግዚአብሔር መንግስት ላይ፣ በቃሉ ላይ። እነዚህ ምልክቶቹ ናቸው። አስቀድሜ ነግሬያችሁ ነበር ይላቸዋል። ቁጥር 6 በራሱ ጊዜ ይገለጽ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። የአመፅ ሚስጥር አሁን እንኳን እየሰራ ነው። አመፅ አለ፣ በዛን ጊዜም አለ። ይሄ በጣም ኢምፖርታንት ነገር ነው ወገኖቼ። አመፅ አለ። አመፅ የሚጠፋበት ዓለም ላይ አይደለም ያለ ነው። ክርስቶስ ኢየሱስ ራሱ መጥቶ እስከሚነግስ ድረስ፣ እኛን እስከሚሰበስበን ድረስ፣ አመፅን እስከሚጠርግና እስከሚያሸንፍ ድረስ አመፃ አለ። ስለዚህ አመፅ ሲኖር መደንገጥ አይደለም ያለብን። አንዳንዴ ይህን ነገር ወገኖቼ አስተውላለሁ እኔ። አመፅ ሌላ ዓለም በሀገራችንም ሲገለጥ ሰዎች ይደነግጣሉ። ምናልባት ከተመሳሳይ ጾታ ግንኙነት ጋር ተያይዞ የሚደረጉ ነገሮች በሀገራችን ሲገለጡ ሰዎች ሲደነግጡ እንመለከታለን። ክፋት፣ ክህደት፣ ጭካኔ፣ ፍቅር ማጣት፣ ገንዘብን መውደድ፣ አንዱ በአንዱ ላይ መነሳት፣ በዓለም ላይ ጦርነት፣ እነዚህ ሁሉ አመፅ ናቸው። እና ምንድነው ቁጥር 6 የሚለው በራሱ ጊዜ ይገለጽ ዘንድ አሁን ምን እንደሚከለክለው ታውቃላችሁ። ቁጥር 7 የአመፅ ሚስጥር አሁንም እንኳን እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው ይላል። አመፃ አለ። በተሰሎንቄም ሰዎች በነበሩበት ጊዜ አመፅ ነበረ። አሁንም በዚህ ዘመንም ወገኖቼ ባለንበት ዓለም አመፃ አለ። አመፃ ሊያስደነግጠን አይገባም፣ ሊያናውጠን አይገባም፣ ከስፍራችን ሊያስለቅቀን አይገባም። ባለንበት ልንቆም ይገባል። ይህን ነገር አመፅን ካፒታላይዝ የሚያደርጉ ሰዎች አሉ። ታውቃላችሁ፣ በተሰሎንቄ ቤተክርስቲያን መካከል የተፈጸመው አንዱ ነገር ይሄ ነው። አያችሁ፣ አመፅ ሲኖር በቃ አልቆለታል ሁሉ ነገር። ፍርድ እየመጣ ነው። ስለዚህ ክርስቶስ በቃ አሁን እየተገለጠ ነው። ስለዚህ ስራችሁን ተው፣ አትስሩ እያሉ እነሱም ሳይሰሩ በየቦታው እየገቡ የሰዎችን ሕይወት እያሳቱ ያንን አጋጣሚ የሚጠቀሙ ሰዎች ነበሩ። አያችሁ፣ በዚህ ዘመን ወገኖቼ መጠንቀቅ ካለብን ነገሮች አንዱ በዙሪያችን ያለውን አመፅ ለራሳቸው ጥቅም ኤክስፕሎይት የሚያደርጉ ሊጠቀሙበት የሚሞክሩ ሰዎች ካሉ ይህን ጥንቃቄ መውሰድ ያለብን ይመስለኛል። አይምሯችንን መሳት የለብንም፣ መናወጥ የለብንም፣ መደንገጥ የለብንም። እንደ እግዚአብሔር ቃል ምልክቶችን እንጠብቃለን። የምናመልከው አምላክ ደግሞ ሲገለጥ እናቀዋለን። የጌታ ስም የተባረከ ይሁን። አንስተው የጌታ ስም የተባረከ ይሁን። ከዛ በኋላ እንደዚህ ይላል ቁጥር 8 ከዚህ በኋላ ጌታ ኢየሱስ በአፉ እስትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው አመፀኛ ይገለጣል ይላል። ጌታ ሲገለጥ ቅድም እንዳልነው ለኛ ዕረፍት ይሆናል፣ ለኛ ክብር ይሆናል። አመፃ ግን ይወገዳል። ይሄ የአመፃ ሰው ይወገዳል። የአመፅ ስርዓትም ደግሞ ይወገዳል። የአመፀኛው አመጣጥ በሰይጣን አሰራር ላይ የተመሰረተ ሲሆን ይህም ቅድም እንዳልኳችሁ በተአምራትና በድንቅ እንደሆነ ይናገራል። ይሄ ተአምራትና ድንቅ ግን የሚያስታቸው ቁጥር 10 ላይ
እንዲሁም ይድኑ ዘንድ እውነትን ባለመውደድ የሚጠፉትን ሰዎች በሚያታልል በተለየ የክፋት ሥራ ይመጣል። አያችሁ፣ መዳንን የማይወዱ በቃ ዓለምን አንድ ሰው ከወደደ የራሱን መንገድ ከመረጠ አዳኝን ካልፈለገ መዳንን ካልፈለገ በዚህ በአመፃ ሰው ምልክቶች እንደሚሳሳት ይናገራል። ጌታን የሚወዱ ግን እረኛውን የሚከተሉ ድምፁን ይለያሉ፣ መዓዛውን ይለያሉ፣ መምጣቱን ያውቁታል፣ ይለዩታል። በድንቅና በተአምራት እንደማይታለሉ እንመለከታለን። ቁጥር 11 ላይ እንደዚህ ይላል፣ በዚህ ምክንያት እግዚአብሔር በሐሰት እንዲያምኑ የስህተትን አሰራር ይልክባቸዋልና ይህም የሚሆነው እውነትን ያላመኑትን ነገር ግን በክፋት ደስ ይላቸው የነበሩ ሁሉ እንዲፈረድባቸው ነው። እውነትን የማይፈልጉ ሰዎች፣ በክፋት አሰራር ደስ የሚላቸው፣ ክፋትን የሚጠጡ፣ ኃጢአትን እንደፈለጉ የሚለማመዱ ሰዎች፣ በድካም ሳይሆን በፍላጎት ክፋትን የሚለማመዱ ሰዎች ይፈረድባቸዋል። ተታለው በዛ በአመፃ ሰው ምክንያት ተታለው እንደሚወሰዱ ይናገራል። ቁጥር 13 ጀምሮ ወገኖቼ ጸንቶ የመቆም መልእክት ነው። ከላይ ከፍ ባለው ክፍል የተመለከትነው ይሄ የአመፃ ሰው እንዴት እንደሚሰራ ምን አይነት ምልክቶች እንዳሉት ተመልክተናል። እንደዚሁም ደግሞ አመፅ የሚሰራበት ጊዜ እንደሆነ ተመልክተናል። እንደገናም ደግሞ በዚህ አመፅ የሚታለሉት ማን እንደሆኑ ተመልክተናል። ከቁጥር 13 ጀምሮ እስከ 16 ባለው ክፍል ግን በዚህ ሁኔታ ውስጥ ግን ደግሞ ጸንታችሁ ቁሙ ብሎ መልእክትን ያስተላልፍላቸዋል። ከቁጥር 13 ጀምሮ እንደዚህ ይላል፣ በጌታ የተወደዳችሁ ወንድሞች ሆይ እኛ ግን ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባናል። ለምን? ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ተቀድሳችሁ በእውነትም አምናችሁ እንድትድኑ መርጣችኋል። አያችሁ፣ ጸንታችሁ ቁሙ የሚያበረታታቸው ኢንካሬጅ የሚያደረጋቸው የመጀመሪያው ነገር የተመረጣችሁ ናችሁ የሚል ነው። የጌታ ስም የተባረከ ይሁን። ምን እንዲሆን? በመንፈስ ተቀድሳችሁ በእውነትም አምናችሁ እንድትድኑ ተመርጣችኋል። የጌታ ስም የተባረከ ይሁን። የተመረጣችሁ ሰዎች ስለሆናችሁ፣ በመንፈስ የተቀደሳችሁ ስለሆናችሁ፣ በእውነት ስላመናችሁ እግዚአብሔርን እናመሰግናለን ስለ እናንተ ይላል። ልባችሁ በዚህ ይጽና፣ ተጽናኑ፣ ጸንታችሁም ቁሙ። በቃ ስቴብል የሆነ ህይወት እንዲኖራችሁ ያስፈልጋል። ስፍራችሁን አትልቀቁ፣ አትናወጡ፣ አትደንግጡ። ስፍራችሁን አትልቀቁ። እናንተ የተመረጣችሁ የዳናችሁ ናችሁ። በመንፈስ ተቀድሳችኋል፣ ተለይታችኋል ማለት ነው። በመንፈስ ቅዱስ በቃ ሳንቲፋይድ የሆናችሁ ለእግዚአብሔር መንግስት የተለያችሁ ሰዎች ናችሁ። እንደዚሁም ደግሞ እውነትን በማወቅ ደግሞ የዳናችሁ ሰዎች ናችሁ። ስለዚህ እግዚአብሔርን እናመሰግናለን። ክፋት ቢመጣም አመፃ መስራቱን ይቀጥላል። የአመፅ ሰው ቢገለጥም እናንተ ግን እውነትን አውቃችሁ የዳናችሁ፣ በመንፈስ ቅዱስ ተቀድሳችሁ የዳናችሁ፣ ስለዚህ በተሻለ ስፍራ ላይ በእውነተኛ ስፍራ ላይ ያላችሁ ስለሆናችሁ ልትሰጉ አይገባም። ወገኖቼ በዚህ ዘመን በጣም ውዥንብር ያለበት ዘመን እንደሆነ እናውቃለን። የተለያዩ መልእክቶች ይመጣሉ። እንደዚህ ሊሆን ነው፣ ቤተሰብሽ እንደዚህ ይሆናል፣ ትዳርሽ እንደዚህ ይሆናል፣ ንግድህ እንደዚህ ይሆናል፣ አገር እንደዚህ ይሆናል፣ ቤተሰብ እንደዚህ ይሆናል፣ ልጆችህ እንደዚህ ይሆናሉ። በጣም ብዙ አስፈራሪ መልእክቶች አሉ። ወገኖቼ ለፍርሃት አልተጠራንም፣ ለእምነት ተጠርተናል። በመንፈስ ቅዱስ ተቀድሰን በእውነት አምነን የዳንን ሰዎች ነን። ስለዚህ በፍርሃት ልንመላለስ አይገባም። የጌታን ምጽአት በደስታ የምንጠባበቅ ሰዎች ነን። የጌታ ስም የተባረከ ይሁን። ሃሌሉያ። ስለ ምጽአቱ በሚነገረን ጊዜ በደስታ በመናወጥ አይደለም፣ በመሳት አይደለም፣ በመደንገጥ አይደለም፣ በደስታ መምጣቱን እንቀበላለን። ለምን? ረፍታችን ነው። ለምን? ክብራችን ነው። የጌታ ስም የተባረከ ይሁን። ቁጥር 14 ጀምሮ እንደዚህ ይላል፣ የጌታችን ኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑ በወንጌላችን አማካኝነት ጠርታችኋልና ይላል። በጣም አስደናቂ እውነት ነው። ድናችኋል ይላል። ቅድም እንዳልኳችሁ ተረጋግተን ጌታን እንጠብቃለን። ሊያከብረን ነው የሚመጣው፣ ሊያሳርፈን ነው። እዚህ ጋር የክብሩ ተካፋዮች እንድትሆኑ ነው ይላል። ሃሌሉያ። የጌታ ስም የተባረከ ይሁን። የተጠራ ነው የክብሩ ተካፋዮች እንድንሆነው። ጌታ በሚመጣበት ጊዜ
ክብሩ በሙላት ይገለጣል። አሁን ትንሽ ትንሽ ቀምሰናል፣ ግን ክብሩ በሙላት የሚገለጠው በሱ መምጣትና በመንግስቱ በእኛ መሄድ ነው። ስለዚህ የክብሩ ተካፋዮች ስለሆናችሁ ደስ ሊላችሁ ይገባል። ሃሌሉያ! የጌታ ስም የተባረከ ይሁን። ስለዚህ ጌታን እናመሰግናለን። ጸንታችሁ ቁሙ። የክብሩ ተካፋዮች እንድትሆኑ በወንጌላችን አማካኝነት ጠርቷችኋል። የተጠራ ነው የክብሩ ተካፋይ እንድንፈራ አይደለም፣ እንድንጠፋ አይደለም፣ እንድናፈገፍግ አይደለም። እውነት ነው። ህይወታችን ልንጠብቅ ይገባል። በቅድስና ልንኖር ይገባል። በመንፈሱ ተቀድሳችኋል ይላል፣ በእውነቱ ድናችኋል ይላል። በዳንበት እውነት ላይ ልንቆም ይገባል። ግን ጌታ በሚመጣ ጊዜ የተጠራ ነው የክብሩ ተካፋዮች እንድንሆን ነው። የጌታ ስም የተባረከ ይሁን። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ። በአንደበታችንም ሆነ በመልእክታችን ያስተላለፍንላችሁን ትምህርት አጥብቃችሁ ያዙ። የጌታ ስም የተባረከ ይሁን። በጣም የተረጋገጠ ተስፋ ቢኖረንም ስለ መዳናችን የተነገረ፣ ስለ መቀደሳችን የተነገረ፣ የክብሩ ተካፋዮች ስለመሆናችን ስለ ረፍታችን የተነገረ የተሰጠን ተስፋ ቢኖርም ግን ደግሞ ማድረግ ያለብን ነገር አለ። ወገኖቼ ሆይ የተቀበልነውን እውነት፣ የወንጌልን እውነት፣ የተማርነውን እውነት፣ ያነበብነውን እውነት ይዘን በሱ ጸንተን ልንቆም ይገባል። ራሱ ጌታችን ይላል ቁጥር 16 ምዕራፍ 2 መጨረሻ ራሱ ጌታችን ኢየሱስ ክርስቶስ ደግሞም እኛን የወደደውንና በጸጋው የዘላለም መጽናናትን መልካም ተስፋን የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በጎ ስራና በቃሉ ሁሉ በበጎ ስራና በቃሉ ሁሉ ያበርቷችሁ ይላል። የጌታ ስም የተባረከ ይሁን። ይሄ መጨረሻው የጳውሎስ በረከት ነው። ልባችሁን ያጽናኑት፣ በበጎ ስራ ሁሉ ያበርቷችሁ፣ በጀመራችሁት ነገር ቀጥሉ፣ ጸንታችሁ ቁሙ፣ እንዳትናወጡ፣ ስፍራችሁን አትልቀቁ፣ የያዛችሁትን ወንጌል አጥብቃችሁ ቀጥሉ ብሎ ምዕራፍ 2ን በዚህ መንገድ ያጠቃልላል። የጌታ ስም የተባረከ ይሁን። እውነት ነው፣ ጌታ ይመጣል፣ ይመለሳል፣ ለፍርድ ይመጣል፣ እኛን ሊያሳርፈን ይመጣል፣ እኛን የክብሩ ተካፋዮች ሊያደርገን ይመጣል። ስለዚህ ባለመናወጥ ባለመደንገጥ በስፍራችን በመቆም ልንጠብቅ ይገባል። ያመጻ ሰው የተባለውን ምልክቶች ተመልክተናል። ያ ግን የሚያስተው ይሄ ያመጻ ሰው በእውነት ለክፋት የተሰጡትን ወንጌልን ሊቀበሉ ያልወደዱትን፣ እውነትን ሊቀበሉ ያልወደዱትን፣ እግዚአብሔርን ሊያውቁ ያልወደዱትን፣ እግዚአብሔርን ሊያመልኩ ያልወደዱትን እነሱ ተላልፈው ለመታለል እንደሚሰጡ ይናገራል። እኛ ግን በመንፈስ የተቀደስን እውነትን ያመንን እና ደግሞ የተመረጥን ለዚህ ደግሞ የተጠራን የጌታ ኢየሱስ ክርስቶስ ክብር ተካፋዮች ለመሆን እንደምንጠብቅ ይናገራል። የጌታ ስም የተባረከ ይሁን። ይህን መልእክት የምትከታተሉ ወንድሞች እህቶች በእግዚአብሔር ቃል እንደተጠቀማችሁ አስባለሁኝ፣ እንደዛ አምናለሁኝ። ሌሎችም ደግሞ በዚሁ ቻናል ላይ ዩቲዩብ ቻናል ላይ ሌሎችም መልእክት እያስተላለፉ የእግዚአብሔርን ቃል እያጠናናለን። ወገኖቼ በዚህ ዘመን በጣም ከሚያስፈልጉን ነገሮች አንዱ የእግዚአብሔርን ቃል ማጥናት ነው። ስለዚህ ሰብስክራይብ እንድታረጉ ይሄንን ቻናል በጣም ላበረታታችሁ በጌታ ፍቅር ልጠይቃችሁ ፈልጋለሁኝ። ላይክ እንድታረጉ፣ ለሌሎች የእግዚአብሔርን ቃል ጥናት እንድታካፍሉ፣ ሼር እንድታረጓቸው ላበረታታችሁ እወዳለሁ። ሼር ከምናረጋቸው፣ ላይክ ከምናደርጋቸው፣ ሰብስክራይብ ከምናደርጋቸው የተለያዩ ጨዋታዎች፣ ቀልዶች በላይ ይሄ ትውልድን የሚያድን ጉዳይ ስለሆነ በዚህ ጉዳይ ላይ ላበረታታችሁ ፈልጋለሁ። ሰብስክራይብ አድርጉ፣ ለሌሎች ሼር አድርጓቸው። ይህንን ፔጅ ደግሞ ላይክ አድርጉ። የእግዚአብሔርን ቃል ለሌሎች እንዲተርፍ እንዲደርስ ደግሞ እንድንረዳ ጠይቃችኋለሁ። እግዚአብሔር ይባርካችሁ።